ፍቅር ግን ከምክንያት የጸዳ ነው። የወደደን ሰው እንዲወደን ያደረገው ነገር ሲያጣ ይርቀናል፣ ከዛም አልፎ ይጠላናል። ያፈቀረን ግን ያፈቀረን ያለ ምክንያት ስለሆነ በጭራሽ አይጠላንም። ሰው ውስጣችንን ሲገባ ፍቅር ይሁን መውደድ የምናውቀው ራሳችንን በማዳመጥ ነው። ይህ ሰው ምኑ ሳበኝ ብለሽ ራስሽን ስትጠይቂ አደራ ክፍል 10 ይህን ብለን ነበር። ዛሬም እንደሚከተለው ክፍል 11 እናስቀጥለዋለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደምናላችሁ እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ዛሬም እንደተለመደው በፕሮግራማችን ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ስትጀምሩት በሼር በላይክ እንዲሁም ሀሳብ አስተያየታችሁን እንደተለመደው በኮሜንት ሳጥን ማስቀመጥ ትችላላችሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን ቤተሰብ ይሁኑ እያልኩ እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። የሳበሽን ነገሮች መዘርዘር ከቻልሽ እሱ መውደድ ነው። ምክንያቱም ቅድም ያልኩሽን አስታውሽ። ነገር ግን ለራስሽ ይህ ሰው ምኑ ነው የሳበኝ ስትይ መልስ የምታጪ ከሆነ እሱ ፍቅር ነው። ጌዲዮን የመጣለት ከሄደ በኋላ ስለ ሔዋን ላንቺ ማውራት የመረጠው እኔ ሳልሆን ልቤን ያዘዘው። በፍቅር ምርኮኛ ሆኖ በልብ መታዘዝ እጅግ ያስደስታል ሲል ዲና በጣም ተመስጣ ከሰማች በኋላ ዋው በጣም በሚገርም ቃላትና ማብራሪያ ጋር በሚገባ መልኩ ነው ያስረዳኝ ስትል አዳም ምንም አይደል አላት። አሁን 2 ጥያቄዎች እጠይቅሻለሁ አለ። ዲናም እሺ አለች ፈጠን ብላ። የሆነ ሹል ነገር ላይ ድቡልቡል ነገር ማስቀመጥ ትችያለሽ? ዲና ፈጠን ብላ አያይ እንዴት ሆኖ አለች። አዳም ፈገግ ብሎ ፍቅር ያልያዘው ልብ እንዲህ ነው ያቅበጠብጠዋል። የአንቺን ልብ አያይ ይህች ትሻላለች እያለ ቆየና በስተመጨረሻ ፍቅር ሲይዘው ሹሉ ነገር ተነስቶ ድቡልቡል ነገር ማስቀመጥ የሚቻል ነገር ሲመጣ ድቡልቡል ነገር እርፍ እንደሚለው ልብም እርፍ ይላል። አፈቅርኳቸው ላላቸው ሰዎች የነበረው ስሜት መውደድ እንጂ ፍቅር እንዳልነበር ይረዳል አለና ኡፍ አለ። ዲና በግርምት ቀና ብላ ፈገግ እያለች በተቆራረጠ ድምፅ እሺ ሁለተኛውስ አለች። አዳም ማቀርቅሮ እያያት ስለ አንቺ ማወቅ ከተቻለ ብትነግሪ ደስ ይለኛል አለና ያቀረቀረ አንገቱን ቀና አደረገ። ዲና ስለኔ ምን ልንገርክ እንዳንተ መሳጭ ታሪክ የለኝም ስትለው አዳምን ፈጠን ቀልጠፍ ብሎ መቼም ማንም ሰው ያለ ታሪክ አይኖርም አይደል አላት። ዲናም እንደመፈገግ እያለች ያው እኔ ተወልጄ ያደግኩት ድሬዳዋ ሳቢያን በምትባል ሰፈር ነው። እድሜ ለትምህርት ሲደርስ ቤተሰቦች ሀብታም ስለነበሩ ጥሩ ትምህርት ቤት ገባው። ከዛም እስከ 6ኛ ክፍል ከተማርኩበት በኋላ አቋረጥኩ ስትል አዳም ለምን አላት። እሷም የሆነ ሀዘን የረጨ ፊቷን እያሳየችው ምክንያቱም አባቴ በነበረበት የስኳር በሽታ በድንገት ሞተ። ከዛም እኔና እናቴ ብቻ ቀረን። አባቴ ከብዙ ባንኮች ለስራ ማስኬጃ ብሎ ተበድሮ ነበር ተባለና ተወራ። እኔም ሆንኩኝ እናቴ ግን በጭራሽ አናውቅም። አባቴ የሞተው በሰው ተገሎ እንደሆነ ይባላል። ግን ሞቶ ሲገኝ ምንም አይነት አሻራ ስላልተገኘና በሚሰራበት ቢሮ ወንበር ላይ ተቀምጦ ጠረጴዛው ላይ ተደፍቶ ነበር። ከዛም ሀዘናችንን ሳንወጣ አባቴ የተበደረው ብር ስላለበትና ጊዜው ስላለፈበት በሚል የነበሩን ነገሮች አንድም ሳይቀር ተሸጠ። የቀረን ቤታችን ነበር። እሱም ትንሽ ቆይቶ የተሸጠው እቃ ዕዳውን አልከፈለም ብለው ቤታችንንም ሸጡ። የቤታችንን 1/4 ብር ሰጡን እና ሌላውን ወሰዱት። እናቴ በብስጭት አልጋ ላይ ዋለች። እኔም ትምህርቴን አቋርጬ እናቴን ማስታመም ጀመርኩኝ። በቀረው ብር አነስተኛና በጣም ትንሽዬ ቤት ተከራየን። ግን ይህ ብር ብዙም አልቆየም፣ አለቀ። ከዛም እናቴ መንቀሳቀስም ስላቃታት እኔ ከጎረቤቶቻችን አዋጥተው ለስራ ብለው
በሰጡኝ ብር መንገድ ላይ ምግብ መሸጥ ጀመርኩኝ። ቢሆንም ግን ለእናቴ መሆን አልቻልኩም። እኔ የምሰራው ለዕለት ምግብ እንጂ ለእናቴ ሕክምና አልሆነም። እናቴን የኔን ህይወት በዚህ መሃል ነበር ዳግም ላታየኝ ላላያት ያሸለበችው። እኔ ሰልችቻት ነው ወይስ ተገዳ? እንጃ ብቻ የሚወዱትን ማጣት ምን ያክል እንደሚከብድ አውቀዋለሁ። ለዛም ነው አንተ ስትጎዳ ማየት ያቃተኝና ላጽናናክ የወሰንኩት። በህይወታቸው ውስጥ ህይወታቸው አድርገን የሾምነውን ሰው ማጣት ውስጥ ያለውን ስቃይ አውቀዋለሁ። ልክ እንዳንተ ልናጣው ሲመስለን የማይመስለን ጭንቀትና ሳትሞት በፊት በጣም ሲያማት ላጣት ነው ብዬ የተሰማኝን የሆነውን ቀን ቤት ስገባ እናቴ ፍራሽ ላይ ጥቅልል ብላ ተኝታለች። እራታችንን እንደተለመደው አቅርቤ ስቀሰቅሳት ግን እንደ ሌላው ቀኑ አልተነሳችም። በጣም ጮኬ ብዬ ብጣራም አቤት አላለችም። አበድኩ። ልክ እንደ እብድ አደረገኝ። እናቴ ከዛ በኋላ ከጎኔ እንደማትሆን ስረዳ፣ ከዚህ በኋላ ስመረቅ ከትምህርት ቤት ሽልማት ሳገኝ ስጨነቅ ስደሰት አጠገቤ እንደማትሆን ሳስበው ውስጤን አመመኝ። አልቻልኩም፣ በቃ አልቻልኩም። ጎረቤት ተሰበሰበ። እናቴን ገነሽ ጠርተው አስገነዟት። ከዛም በቃ በነጋታው ተቀበረች። እንደ ዋዛ እንደ ቀልድ እናቴን አጠኋት። ለቅሶ ካለፈ በኋላ ብቻዬን ለ3 ወር ኑሮ በማይባል መልኩ ኖርኩኝ። ቤተሰብ እና ብዙ ነገሬን አጥቼ። ከዛም ማታ ከስራ ስመለስ አክስቴ መታ ወደ አዲስ አበባ እወስድሻለሁ ብላኝ በነጋታው ያለችኝን ዕቃ ሸጠን ወደዚህ አመጣችኝ። አክስቴ ስልጣኗን ለኔ ለማሳየት የተቻላትን አደረገች። እኔም ጠንክሬ መማር ጀመርኩኝ። የማታ ትምህርት አስገባችኝ። ቀን ለሷ ለባሏ እና ለልጆቿ መገልገያ ነኝ። ማታ ከትምህርት ስመለስም እንደዛው። እኔ ግን ከስራዬ ሰዓት መቀነስ ባልችልም ከእንቅልፌ ቀንሽ ያጠና ነበር። መብራት ይቆጥራል ለሊት አታብሪ ስለምትለኝ በረንዳ ወጥቼ በባትሪ እያጠናው ተማርኩኝ። ልጆቹ ሲያጠኑ ምንም አትልም፣ ለእኔ ግን በቃ ቶ ብቻ አለችና እንባዋን ዘረገፈችው። አዳምም አለቀሰ። ከዛም አሁን የት ነው ያለሽው አላት። አዳም አሁንማ በቃ ብዬ ቤቱን ትችላት ከወጣው 6 ወር ሆነኝ። ጓደኞቼ ናቸው ለቤት ኪራይ የከፈሉልኝ፣ እቃም አሟልተውን ያው ሀብታም ጓደኛ ነው ያሉኝ ብላ ፈገግ አለች። እኔ ደግሞ ለጊዜው ስራ እየፈለኩኝ ነው አለች። አዳም ፈጠን ብሎ አዳም በፍጥነት ሄሎ አለ። ዶክተሩም ሄሎ አዳም እንደምን አለክ ወዳጄ አሉት። አዳምም ድክም ባለ ድምፅ ኡፍ ምን ሰላም አለ ዶክተር አለ። ዶክተሩም ምን ነው ችግር አለ እንዴ አዳም? ሔዋን ደህና ናት? ሁሌም ከአዲሱ ዶክተር ጋር እንነጋገራለን አሉት። አዳምም አይ ጥሩ መልካም፣ ግን እርሱ በቃ አይመለሱም እንዴ አላቸው። እንዴ አሉ ዶክተሩ ረጋ ባለ ድምፅ። እመለሳለሁ ከነገ ወዲያ። አሁን የሚከናወነውን ዶክተር እስከምመለስ ተባበሬ ብየው ነው ሲሉ አዳም ጮቤ ረገጠ። አይገልጸውም። ዶክተሩ ነገ እንደሚደውሉለትና ለሔዋን ጤና መመለስ ማድረግ ስለሚገባው ነገር እንደሚነጋገሩ፣ ሌላው ደግሞ በጠዋት እንደሚደውሉ ስልኩን እንደማይዘጋው ነግረውት ተሰነባብተው አዳም ምን እንደሆነ አጥብቆ ቢጠይቃቸውም ነገ ብለው ድርቅ በማለታቸው አዳም ብስጭት ብሏል። ቢሆንም ግን ዶክተሩ ከዚህ በኋላ ስለሚኖሩ ደስ ብሎታል። ዶክተሩ ስለ ሔዋን ምን ሊለኝ ይሆን ብሎ ፈርቷል። ስልኩን ከዘጋው በኋላ ዲናን በደስታ አቅፎ አሽከረከራት። ከዛም መልሶ ካነሳት መሬት መለሳት። ዲና ግራ የገባው ፊቷን እያየችው ምን አገኘ አለችው። ዲና ወሬውን ብሰማም የአዳምን ብቻ ስለሆነና ትንሽ ከሷ ራቅ ብሎ ስለነበር አልገባትም። አዳም ፍንድቅድቅ ባለ ሁኔታ ዶክተሩ ያሉትን ነገራት። ዲናም ጀርባውን ተንጠራርታ መታ አደረገችውና እንኳን ደስ አለክ፣ የምር እብድ አፍቃሪ ነክ አለችው።
ነገ ለዲና በጠዋት ቤቱን አሳይቷት ዶክተሩን ለማግኘት ጓጉቷል። ዲና በቃ ወደ ሂዋን እንመለስ ብላ ሂዋን ጋር ተመለሱ። ሲመለሱ ሂዋን ተኝታለች። እነሱም ባለፈው ዲና ያመጣቸውን ጋቢ ተጋፈው ለብሰው አግዳሚ ወንበር ጋር ተኙ። ዲና አንዱ ጋር፣ አዳም ሌላው ጋር። በጣም ብርድ ነው። አዳም ለእኔ ችግር የለውም አንቺ ልበሺ ብሎ ዲናን ቢጨቀጭቃትም አሻፈሬ ብላ ደርጋ እንጂ እንደ አዳምማ ቢሆን እሱ በብርድ እየተንሰፈሰፈ ዲና እንዲሞቃት ነበር። ሌሊቱን ተኝተው አሳለፉ። አዳም ግን ሂዋንና ዲናን ያ እርኩስ ጌዲዮን መጥቶ አንድ ነገር እንዳያደርጋቸው ስለሰጋ በየመሃሉ ይባንናል። የማይነጋ የለም ነጋ። ጥቁር ጨለማ ተገፎ ብርሃን ወጣ። ቀለል ያለ ቀን ነው ዛሬ፣ የማይከብድ። አዳም በቀስታ ዲና ጋር ሄዶ ቀሰቀሳትና በሹክሹክታ ተነሽ ፍጠኝ፣ ቤት ሄዶ ሰድሽ እና በዛውም እዛ ታርፊያለሽ፣ ነቃ ነቃ በይ፣ እኔ ሂዋንን አይቻት ልውጣ አላትና ወደ ሂዋን አቀና። በሩን ከፍቶ ሲገባ ሂዋን አደራ። ክፍል 11 ይህን ይመስል ነበረ። በክፍል 12 እስከምንገናኝ ቸር ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ሰናይ ጊዜ ባይ